በመጽሐፍ ቅዱስ ላይ እግዚአብሔር ይስቃል፣ እግዚአብሔር ይስቅባቸዋል የሚል አለ። እንዴት ይተረጎማል ይሄ? ለእስልምና እምነት ተከታዮች ለጠየቁን ጥያቄ ነው ምላሽ የሚሰጠው። ግን ለፕሮቴስታንትም እስቲ ጠረጴዛውና ዙሪያ እንጠይቃቸው። እግዚአብሔር ይስቃል ሲል ምን ብሎ ይተረጉሙታል እነሱ? አንድምታ የለም፣ መጽሐፍ ቅዱስ የለም፣ ምን የለም። ስለዚህ እግዚአብሔር ይስቅባቸዋል ሲል ምን ማለቱ ነው? ትላንትና እንዳነሳ ነው በክንፎቹ አዘላቸው ሲልስ ምን ማለት ነው? ስለዚህ ይህን ሁሉ እናያለን። ስለዚህ ቅድም ብለናል፣ እግዚአብሔር አምላክ ያያል። አዎ። እግዚአብሔር አምላክ ይሰማል። አዎ። የእኛ አይነት ጆሮ ግን አይደለም፣ የእኛ አይነት አይን ግን አይደለም። ይህን በደንብ ማወቅ አለብን። ስለዚህ እግዚአብሔር አምላክ ያያል። አዎ። ግን እንደ ሰው አይነት አይን አለው፣ ሁለት አይን፣ እንደ ሰው አይነት ሁለት ጆሮ ነው ያለው ብሎ መናገር ግን ኑፋቄ ነው፣ ክህደት ነው፣ የተወገዘም ተግባር። ትንሽ ከዚህ ቀጠል ያለውን ትምህርት እንማማር አይሻልም? ትላንት ያነሳ ነው ምንድን ነው? እግዚአብሔር እንደ ሰው አይነት እጅ አለው፣ እንደ ሰው አይነት አይን አለው፣ እንደ ሰው አይነት ደግሞ ጆሮ አለው ብሎ መናገር ይባላል አንትሮፖሞርፊዝም ይባላል። አንትሮፖ ማለት እስከዚች ሂውማን ማለት ነው። ሂውማን ሞርፊዝም ማለት በግሪክ ቋንቋ ፎርም ማለት ነው። ስለዚህ ምን ማለት ነው? እግዚአብሔር እንደ ሰው አይነት ሂውማን ፎርም በሆነ መንገድ ሁለት እጅ፣ ሁለት አይን፣ ሁለት ጆሮ አለው አይባልም። ኑፋቄ ነው፣ ክህደት። ይህን ያስተማረው መናፍቅ ምን ይባላል ያልኳችሁ ባለፉት ትናንትና? ኦዲየስ ይባላል። ኦዲየስ ምን ማለት? የሶስተኛው መቶ ክፍለ ዘመን መነኩሴ የነበረ ነው። ሶሪያዊ ነው። ተከታዮቹ ኦዴኒዝም ይባላሉ። ኦዴስ እንደሆነ ያስተማረው ሰውን እግዚአብሔር አምላክ በመልኩና በአምሳሉ የፈጠረው አለና፣ ስለዚህ እግዚአብሔር አምላክ ሰውን በአርአያውና በአምሳሉ ስለፈጠረው እግዚአብሔርም ራሱ እንደ ሰው ሁለት አይን፣ ሁለት እጅ፣ ሁለት እግር አለ ብሎ ማመን ጀመረ። ይሄ ነው ክህደቱ። በአርአያውና በአምሳሉ ስለፈጠረ ልክ እንደኛ ሁለት አይን፣ ልክ እንደኛ ሁለት እጅ፣ ልክ እንደኛ ሁለት ጆሮ ብቻ ነው ያለው። በአርአያው ስለፈጠረ እሱ እግዚአብሔር ልክ እንደ ሰው ነው፣ ሂውማን ፎርም ነው እግዚአብሔር ራሱ ብሎ መለኮትን በዚህ የደመደመ መናፍቅ ነው። እሺ፣ ስለ አካል ስናወራ ምን እያልን ነው ታዲያ? አካል መበተን አለበት። ትላንት ታላቁ ሲነግር የሰማ ሰው ካለ የባህሪ መገለጫ መታያ መሰረት ነው። ምን አካል ማለት የሥላሴ አካል አለ። ማን የሚል? አብ፣ ወልድ፣ መንፈስ ቅዱስ። በባህሪ ስንት ናቸው? አንድ። ለምሳሌ አካል ስንል ምን ማለታችን ነው? አበበ፣ በቀለ፣ በቀለች። እኒህ ሶስት ሰዎች ብንወስዳቸው ሶስት ሰዎች አሉ እዚህ ጋር፣ አበበ፣ በቀለ፣ በቀለች። እነዚህ ሶስቱ ምንድን ናቸው? ሶስት አካላት። ባህሪያቸው ግን ምንድን ነው? ሰው። ሰው ሆኖ ግን ወደ አካል ስንተነት ነው? አበበም ሰው ነው፣ በቀለም ሰው ነው፣ በቀለችም ሰው ናት። ግን ስንት አካላት ናቸው? ሶስት አካላት ናቸው። የጋራ ጉዳያቸው ምንድን ነው? ሰብአዊ ሰው ናቸው። አካል ሶስት ሆኖ ባህሪው ግን ምን የሚል ነው? ሰው። እግዚአብሔር አብ፣ ወልድ፣ መንፈስ። ይሄ እየመሰልን አይደለም። ሎቱ ስብሐት እንደዚህ እየመሰልን አይደለም። አካልና ባህሪ እንድትለዩ ነው እንጂ እኒህ ሶስት ሰዎች ሥላሴ ነው እያልኩ አይደለም። በዚህ እንዳትወስዱት። እያልን ያለ ነው ምንድን ነው? አካልና ባህሪ እንድትለዩ ነው። ሰብአዊ ባህሪ የሚባል አለ፣ የተለያየ ሰው ግን አለ። ኢትዮጵያ ውስጥ ስንት ሰው አለ? 130 ሚሊዮን እንደው ቢጠበቀው በለ እንደዚህ ብለን ብንወስደው 130 ሚሊዮን ህዝብ አለ። 130 ሚሊዮን አካል አለ። ግን 130 ሚሊዮን ምንድን ነው? ሰው። ባህሪው ምንድን ነው? አንድ ሰው ነው። በአፋር፣ በትግራይ፣ በአማራ፣ በቤኒሻንጉል፣ በሐረሪ፣ በደቡብ የሚገኝ አጠቃላይ ኢትዮጵያ ህዝብ 180 ሚሊዮን ህዝብ ነው ይገኛል። ይሄ ሁሉ ሰው ስም አለው። ይሄ ሁሉ ሰው የራሱ አካል አለ። የየራሱ ባህሪ ግን የለውም። አንድ ሰው የምንወቅሰው ምንድን ነው? በባህሪው ሰው የሚመለከት በአመለካከት
እገሌ አመለካከቱ ያናዳል ነው የሚባለው እንጂ ባህሪው አይባልም። ማለት ያለብን ጸባይ ነው። አመል ካየን ክፉ አመል ካየን ጸባይ ነው እንጂ ባህሪውማ ሰው ነው። ይህንን በደንብ አቅቶ መለየት ያስፈልጋል። ስለዚህ የባህሪው መገለጫ ነው የምናወራው ማለት። ስለዚህ የባህሪው አንዱ መገለጫ ምንድን ነው? ያያል። አይታል እግዚአብሔር አካል አለው። እግዚአብሔር አካል መገለጫው ምንድን ነው? ያያል፣ ይሰማል ማለታችን። ለእኛ ሲሆንስ አበበ በቀለ ምናምን የሚሆኑት እጅ እግር ምናምን ያላቸው የጎደላቸው ሰውነት አካል ካለ አካለ ጎደሎ ተብሎ ይጠራሉ። ይሄንን ስለዚህ ምን አይነት ባህሪ ያለው ግን መለኮት ሥላሴ መለኮታዊ ባህሪ። ይሄንን ካየን በመጽሐፍ ቅዱስ ያሉት ገጸ ንባቦች ትላንትና እንዳየነው የተወሰኑ ነጥቦች እስቲ ክፍል በክፍል እያደረግን እንመልከታቸው። ትላንትና እንደምታውቁት የእግዚአብሔርን አካላት የምናይበትና የምንተረጉምበት መንገድ ጥንቃቄ የሚጎለው ከሆነ ወደ ስህተት ውስጥ እንገባለን ብለን ነበር። ለአመለጣችሁ ሰዎችም ክለሳ እንዲሆን ነው ዛሬ የምናነሳው። አልደግምም ካሁን በኋላ ልብ ብላችሁ ስሙ፣ ነቀሌ ብላችሁ ስሙ። በኋላ ብንጠየቅ እኔ እንጃ እንዳንመለስ ነው ባጭሩ። ያነሳነው የመጀመሪያ ምንድነው? ኦሪት ዘጸአት ላይ ያለው ኦሪት ዘጸአት ላይ ያነሳንና ኦሪት ዘጸአት ምዕራፍ ስንት ላይ? 7 ላይ ያለው ኦሪት ዘጸአት ምዕራፍ 7 ላይ እንዲህ የሚል ቃል እናገኛለን። ዘጸአት 7 ላይ ኦሪት ዘጸአት ምዕራፍ 7 ቁጥር 5 ላይ ልብ ብሎ 5 ላይ ግብፃውያንን እጄን በግብፅ ላይ በዘረጋሁ ጊዜ የእስራኤልንም ልጆች ከመካከላቸው ባወጣሁ ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። አሁን ይህን ተናጋሪ ማለት ነው እግዚአብሔር። ልብ በሉ ግብፃውያንም ይላል እጄን በግብፅ ላይ በዘረጋሁ ጊዜ የእስራኤልንም ልጆች ከመካከላቸው ባወጣሁ ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። ስለዚህ እጄን እያለ ያለው ማለት ነው እራሱ እግዚአብሔር። ምንድን ነው እጁ በዘረጋው ሲል ምን ማለት ነው? ይሄን እጃችን እንደዚህ አድርገን እንደዚህ እንደምንዘረጋው ነው። ለዚህ ነው መጽሐፍ ቅዱስ ትርጓሜ ያስፈልገዋል፣ አንድምታ ያስፈልገዋል የሚለው ለዚህ ነው። ስለዚህ ምን እናደርጋለን? ልክ እንዲህ ሲገጥመን ትርጓሜ አንድምታ ላይ እንሄድና ኦሪት ዘጸአትን ምዕራፍ 7 ቁጥር 5 ያለውን አንድምታ ማየት ነው። ሁልጊዜ ማድረግ ያለባችሁ እንደዚህ ነው። ትርጓሜ ሳያዩ ትርጉምን ሳይረዱ ወደ የሆነ ግብታዊ በሆነ መንገድ መተርጎምም ሆነ መናገር ክልክል ነው። በቤተክርስቲያን አይፈቀድም። አደራችሁን ምን ጊዜም እንደዚህ አይነት ነገር ሲገጥማችሁ አንድምታው ምን ይላል፣ ትርጓሜ ምን ይላል። ደግሞ ሶፍት ኮፒዎች አሉ ታውቃላችሁ። ምንም አያጨናንቀም፣ አያስቸግረም። ስለዚህ ሶፍት ኮፒውን ገብቶ ብናየው ብናገላብጠው እውነታውን እንድንረዳና እንድንገነዘብ ያደርገናል ማለት ነው። ስለዚህ አሁን ማሳያችሁ አንድምታውን ነው። ሶፍት ኮፒውን ልክፈትላችሁና ኦሪት ዘጸአት አንድምታ ትርጓሜ ያላችሁ ሰዎች፣ መጽሐፉ ያላችሁ ሰዎች መጽሐፉን ከፍታችሁ ማየት ትችላላችሁ ማለት ነው። እኔ ግን ከሶፍት ኮፒው አሳያቸዋለሁ። ኦሪት ዘጸአት ምዕራፍ 7 ቁጥር 5 ላይ ያለውን ገጸ ንባብ በጋራ እንመለከታለን ማለት ነው። አንዴ ላውጣላችሁና ከዚህ ላይ እናያለን ማለት ነው። 7:5 እስከዛ ጥቅሷን ያዟት። ስንት ነው የምትለው? ኦሪት ዘጸአት ምዕራፍ 7 ቁጥር ስንት ላይ ነው ያለው? 5 ላይ ነው ያለው። እሺ 7:5 ኦሪት ዘጸአት ምዕራፍ 7 ቁጥር 5 እጄን የሚለው ምን እንደሆነ በዚህ አጋጣሚ እያየን እንሄዳለን ማለት ነው። እጄን የሚለው ምን እንደሆነ እንረዳለን። እጄን በዘረጋሁ ጊዜ ሳለ እግዚአብሔር አምላክ እጁን በዘረጋ ጊዜ የሚለው እስራኤላውያን ላይ በግብፅ ያለ እጁ የሚዘረጋው ምንድን ነው? እውነት እጅ የሚለው እንደ ሰው አይነት እጅ እግዚአብሔር አምላክ አለኝ እያለ ነው? አይደለም። ማን ይህን የሚነግረን? የግል ኪሳችን የምንተረጎሙ ሳይሆን ከቅዱሳት መጽሐፍት ከቤተክርስቲያናችን ያይገኛል። ተመልከቱ እዚህ ጋር ኦሪት ዘጸአት 7:5 ምን እንደሚለው የግብፃውያን ሰዎችን አይቱ የግብፅ ሰዎችም ሁሉ እግዚአብሔር እኔ እንደሆንኩ ያውቃሉ ካለ ስልጣኔንም ምኑን እጄን ይለዋል። እጄን የሚለው ሚለው ስልጣኔንም በግብፅ አገር እገልጻለሁ የሚለው ሚላል እዚህ አማርኛው እዘረጋለሁ። አዩ በዘረጋው ጊዜ ስለዚህ እጄን የሚለው እግዚአብሔር ማለት ስልጣኔን አሳያለሁ እኔ አምላካችሁ ፈጣሪ እንደሆንኩኝና ከነዚህ ከግብፃውያን ባርነት ከሚጨቁናችሁ ከሚገዟችሁ ነፃ እንደማወጣችሁ አሳያችኋለሁ። በምን? በስልጣኔ በአምላክነቴ ለማለት እጄ በዘረጋው ጊዜ ሲልስ እገልጻለሁ፣ አሳያችኋለሁ። እገልጻለሁ ማለት ነው። አያችኋል?
ትርጓሜ የሚነግረን። ስለዚህ አንዳንድ ሰዎች የእናንተ ሰው አምላክ ይኸው እጅ አለው ብለን አይደለም፣ ስልጣን ነው የሚለው። በዘረጋው ጊዜ ሲልስ እገልጻለሁ ማለቱ ነው ብለን እንተረጉማለን። የማነው ይሄ ትርጉም ነው? የቤተክርስቲያናችን ትርጓሜ አንድምታ። እሺ ከዛ ቀጥለን ደግሞ ምንድን ነው ያየነው? ኦሪት ዘኍልቍ። የኦሪት ዘኍልቍን ትርጓሜ አንድምታ አሳያችኋለሁ። ከዛ በፊት ግን አሁን ማሳያችሁ የዳዊት መዝሙር ብዙ ጊዜ የሚጠቀሰው ስለሆነ የዳዊት መዝሙር ላሳያችሁ። የዳዊት መዝሙረ ዳዊት ላይ በጣም ብዙ ጥቅሶች ከዚህ ጋር በተያያዘ የሚጠቀሱት ከመዝሙረ ዳዊት ስለሆነ ትላንትም የነበራችሁ ሰዎች እንደምታስተውሉት የዳዊት መዝሙር 33 ቁጥር 7 33 ላይ እንዲህ ይላል። 33 በቅንፍ 15 ላይ የእግዚአብሔር ዓይኖች ወደ ጻድቃን ጆሮዎቹም ወደ ጩኸታቸው ናቸውና ይላል። የእግዚአብሔር ዓይኖች የተባሉት ምንድን ናቸው? እውነት እንደኛ ሁለት ዓይን እያለ ነው። ጆሮዎቹም ወደ ጩኸታቸው ናቸውና ሲል ሁለት ጆሮ አለው እያለ ነው። የዳዊት መዝሙር ስንት ነው? 33 ቁጥር ስንት ላይ? 15 ላይ። ይኸው የዚህን ጊዜ ምንድን የምናደርገው ትርጓሜያችን ነው ያለ። የዳዊት መዝሙር ንባቡና ትርጓሜው ከጥንታውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውን ሲወርድ የመጣው እንደመጣ የታተመ ነው። ትንሣኤ ዘጉባኤ ማተም። እሺ እንሂድ እስቲ 33 ስንት ላይ? 15 ላይ ምን እንደሚል ተመልከቱ። የእግዚአብሔር ዓይኖች ወደ ጻድቃን እስመ አዕይንቲሁ ለእግዚአብሔር ሀበ ጻድቃን የሚለውን የሚላል ሲተረጉመው የእግዚአብሔር አዕይንተ ምሕረቱ አይታል የምህረት ዓይኖቹ ወዴት? ወደ ወዳጆቹ ናቸውና ጻድቃን የተባሉት እነሱ ናቸው። ወእዝኑ ይሄ ጆሮዎቹ ሀበ ስእለቶሙ እዝነ ፈቃዱ አይችሁ ፈቃዱ ራሱ የምህረቱ ጆሮ የፈቃዱ ጆሮ ራሱ ወደ ልመናቸው ነውና። ስለዚህ የእግዚአብሔር ዓይኖች ሲል ምን ማለቱ ነው? የምህረት አይችሁ ምህረቱ ለማሳየት እንጂ ሁለት ዓይን ለማለት አይደለም። እስመ አዕይንቲሁ ለእግዚአብሔር ሀበ ጻድቃኑ ሲል ምን ማለት ነው? የእግዚአብሔር አዕይንተ ምህረቱ ይታያችኋል እዚህ ጋር የምህረት ዓይኖቹ ማለት ነው። አዕይንተ ምህረት ማለት ወደ ወዳጆቹ ወደ ጻድቃን ናቸው። ጆሮቹስ ሲል ምን ማለት ነው? ጆሮ ሲል ፈቃዱ ምህረቱ ራሱ የሚያዘነብለው አየህ፣ የሚሰማው የሚያዳምጠው ልመናቸውን ነው እንጂ ሁለት ጆሮ ለማለት አይደለም። አይችሁ እዝነ ፈቃዱ ይላል። የፈቃዱ ጆሮ የፈቃዱ ምህረት ያ ማለት ምህረቱ የሚያዘነብለው የሚሰማው የሚያዳምጠው እነሱ ነው ማለት እንጂ ጆሮ አለው ለማለት እንደኛም ዓይን አለው ማለት አይደለም። ከዚሁ ጋር ተያይዞ መዝሙር 93 ላይ በቅንፍ 94 ላይ እንዲህ የሚል ገጽ ንባብ ደግሞ እናገኛለን። 93 በቅንፍ እዚህ ጋር 94 አለ። ቁጥር 9 ላይ እንዲህ ይላል፣ ጆሮን የተከለው አይሰማምን? ዓይንን የሰራው አያይምን? ይላል። ምን ማለት ነው? እንደ ሰው አይነት ጆሮ አለው እያለ ነው? አይደለም። እንደ ሰው አይነት ዓይን አለው እያለ ነው? አይደለም። ይሄን የሚነግረን ማን ነው? አሁንም እዚህ ትርጓሜያችን ላይ መሄድ እንችላለን። የዳዊት መዝሙር 93 ቁጥር 9 ላይ ማለት ነው። ረጋ ምንላችሁ ጥቅስ የሚይዝ ሰው ካለ የሚይዝ ነው። 93 9 ላይ ማለት ነው። ይኸው ሌላው ሊሰማበት ጆሮን የፈጠረ እግዚአብሔር እሱ ለራሱ አይሰማምን? ለአንተ እንኳን የምትሰማበት ሁለት ጆሮ የሰጠ እግዚአብሔር እሱ ራሱ አይሰማ እንጂ እሱ ራሱ እንዳንተ አይነት ሁለት ጆሮ አለው እያለ ይቀጥልና ሌላው ሊያይበት ዓይንን የፈጠረ እሱ ራሱ አያይምን ይላል እንጂ እንዳንተ አይነት ሁለት ዓይን አለው አይልም። ስለዚህ ይህንን በደንብ ልናቅና ልንገነዘብ ይገባል። አነሳን ማለት ነው። እሺ አሁን እንግዲህ የእግዚአብሔርን ዓይኖች በተመለከተ መጽሐፍ ቅዱስ እንዴት እንደሚተረጉም አየንና ዛሬ ደግሞ አንድ ጥቅስ ደግሞ እስቲ ጨመር እናድርግና ጥቅሶቹ እንዴት እንደሚሄዱ እንዴት እንደሚገነዘቡ ደግሞ እናያለን። እዚህ ዘዳግም ላይ ኦሪት ዘዳግም ምዕራፍ 32 ኦሪት ዘዳግም ምዕራፍ 32 ቁጥር 40 ላይ ደግሞ እንዲህ የሚል እናገኛለን። እጄን ወደ ሰማይ ዘረጋለሁና እጄን የለው ምኑን ነው? ስልጣኔ ለማለት እገልጻለሁ ማለቱ ነው እንጂ ልክ እንደ ሰው እንደዚህ እጅ ኖሮት አይደለም። የሚገርመው እዚህ ኦሪት ዘዳግም ምዕራፍ 32 ላይ ዙሪያ ቁጥር 11 ላይ ምን እንደሚለው ንስር ጫጭቶቹን እንደሚያወጣ በእነርሱም ላይ እንደሚሰፍ ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹም አዘላቸው ይላል። እግዚአብሔር አምላክ ክንፍ አለው እያለ ነው።
እና ክንፎቹን አድርጎ ዘርግቷል። እንደዚህ ብድግ አድርጎ አሞራ ምናምን ብድግ አድርጎ እንደዚህ ብድግ አድርጎ እግዚአብሔር አምላክ ወሰዳቸው ማለት ነው። ምን ማለት ነው? ክንፎቹን ዘርግቶ ወሰዳቸው ሲል በክንፎቹ ማዘላቸው ሲልስ ምን ማለት ነው? ይሄን ደግሞ እንመለከታለን ማለት ነው። ከትርጓሜያችን አንድምታውን እናወጣውና ቤተክርስቲያናችን እንዴት እንደምትተረጉም ደግሞ እንመለከታለን ማለት ነው። ትርጓሜ ምን ያክል ጠቃሚታ እንዳለው በዚህ አጋጣሚ እናያለን። ስለዚህ አንድምታውን ላምጣላችሁ። የኦሪት ዘዳግምን አንድምታ ላምጣላችሁ። አንዴ ጠብቁ። ኦሪት ዘዳግም ላይ ስለሚገኝ እችን ቃል በደንብ እንታያለን። ትናንት ላልነበራችሁ ሰዎች ንስር ጫጭቶቹ እንደሚያወጣ በእነርሱም እንደሚሰፍ ክንፎቹን ዘርግቶ ወሰዳቸው ይላል። ምን ማለቱ ነው? ይህ የምናገኘው ኦሪት ዘዳግም ላይ ስለሆነ ምዕራፍ 32 ቁጥር 11 ላይ እዚህ ላይ መጽሐፍተ ብሉያት ሰለስቱ ይልና እሉ እሙንቱ እነዚህም ኦሪት ዘሌዋውያን፣ ኦሪት ዘኍልቍና ኦሪት ዘዳግም። ስለዚህ ዘዳግም ላይ ጥቅሱ እናየዋለን። እቹ ትርጓሜ እንድምታ ያስፈልጋል። ለዚህ ነው ምዕራፍ ስንት ነው የሚገኘው? 32 ቁጥር 9 ላይ ይገኛል፣ 9 ላይ ይገኛል ማለት ነው። አያ አንድምታ ምን ያክል ጥቅም እንዳለው ክርስቲያኖች በግላችን እንዳንተረጉም ያደርገናል። እንደሚመስለኝ ብላችሁ እንዳትፈቱ እሺ፣ ጥንቃቄ አድርጉ። እኔ እንደሚገባኝ ከሆነ እኔ እንደበረዶ አይባልም። እሺ 11 ላይ ይሄው ንስር አሞራ ገላግልቱን ጫጭቶቹን ሰብስቦ በክንፉ እንዲሰውር እንደዚህ እንደሚያደርገው ሁሉ ለማለት ነው። በክንፈ ረድኤቱ ሰወራቸው ማለት ነው። አየህ፣ ስለዚህ ክንፍ ያለው ረድኤቱን ነው። አየህ፣ ክንፍ ያለው ረድኤቱን ነው እንጂ ልክ ለሰው ልጅ ለክንፎቹ ለአሞራ ለምናምን ክንፍ እንዳላቸው ክንፍ አላቸው አይደለም። ስለዚህ በክንፈ ረድኤቱ ሲምን ማለት ነው በመግቦቱ በጠባቆቱ እግዚአብሔር አምላክ ምን አደረጋቸው? ሰወራቸው። እነማንን? እስራኤላውያን። ከዛስ በጎኑም ይላል ማን? ይሄ አሞራ ንስር ማለት በጎኑን ያደርጋል። ገላግልቱን ጫጭቶቹን እንዲያቅፍ እንደሚያቅፈው ሁሉ በገቦ ረድኤቱ በረድኤቱ ጎን አቅፎ ደግፎ ከግብፅ አወጣቸው። እንዲህ ክልል ያደረጋቸው ከጠላቶቻቸው እጅ ሰውሮ ከግብፅ ሰውሮ እግዚአብሔር እቅፍ አድርጎ አወጣቸው። ረድኤቱን ለመግለጽ ነው። ትርጓሜያችን የሚገልጽ ይሄ ነው። ገጽ 170 ላይ። ስለዚህ እግዚአብሔር ክንፍ ስንል ስለ ክንፍ እያወራን አይደለም። ስለዚህ እጅ አነሳን፣ ክንፍ አነሳን። እሺ ላባ ደግሞ እናንሳ። እንዲህ ደግሞ እናገኛለን በዳዊት መዝሙር ላይ ሁላችን ከክፉ ለመጠበቅ ፈተናም ሲገጥመን የምንጸልያ ጸሎት አለች። መዝሙር 90 ላይ ማለት ነው። የዳዊት መዝሙር 90 ላይ መዝሙር 90 ቁጥር 4 ተመልከቱ። በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ ይላል። ፕሮቴስታንት ወገኖቻችን ይህ 66 መጽሐፍ ቅዱስ ላይ የሚገኝ ነው። የዳዊት መዝሙር ምዕራፍ 90 ቁጥር 4 ላይ በላባዎቹ ይጋርድሃል ሲል እግዚአብሔር አምላክ ላባዎቹ የሚለው የትኛው ነው? እግዚአብሔር ላባ አለ እንደ አዋፋት? በክንፎቹ በታች ትተማመናለህ ይላል። ክንፎች ያሉት እግዚአብሔር አምላክ ለዚህ ነው ትርጓሜ አንድምታ ያስፈልገን። መጽሐፍ ቅዱስ ብቻ ቢሉ የቱ ጋር ነው? ላባ ስል እኮ እንዲህ እያልኩ ነው፣ ክንፍ ስል እኮ እንዲህ እያልኩ ነው። የቱ ጋር ነው? እሺ እንመለከቱ። የዳዊት መዝሙር 90 የዳዊት መዝሙር ምዕራፍ 90 ላባዎቹ ሲል ምን ለማለት እንደሆነ እንድንረዳ ነው። ቁጥር 4 ላይ ተመልከቱ። እዚህ ጋር ምን እንደሚል በላባዎቹ ሲል በጽላሎተ ረድኤቱ። አየህ፣ በረድኤቱ ጥላ ለማለት ልክ ላባ እንደሚጋርድ ጥላ እንደሚፈጥር ክንፍ ሲበር ሲዘረጋ ላባው ጽላሎት ማለት ጥላ ማለት በጥላዎቹ በረድኤቱ ጥላ ከመከራ ይሰውርሃል። ክንፍ ሲልስ በክንፈ ረድኤቱ በረድኤቱ ክንፍ ትጠበቃለህ። ስለ ረድኤቱ ነው የሚያወራው፣ ስለ መግቦቱ ነው የሚያወራው እንጂ በቁሙ ላባ በቁሙ ክንፉ ነው አይደለም። ስለዚህ በጽላሎተ ረድኤቱ በረድኤቱ ጥላ ከመከራው ይሰውርሃል። ከዛስ በክንፈ ረድኤቱ በረድኤቱ ክንፍ ደግሞ ይጠብቅሃል። ተጠብቀህም ትኖራለህ። እሱን ተማመን ለማለት ነው ይሄ አሁን። ስለዚህ ስለ ክንፍ ሲያወራ ስለ ክንፍ እያወራ እንዳልሆነ እንረዳለን። ስለ ላባም ሲያወራ ስለ ላባ እንደሆነ እናወራለን። እሺ ሌላው ደግሞ ስለ ቅንድቦች ደግሞ እዚህ ዳዊት መዝሙር ላይ ያወራል። ትላንትና ለነበራችሁ ሰዎችም ክለሳ ነው፣ ላልነበራችሁ ሰዎች ደግሞ ይሄው እንደለመደባችሁ ደግሞ ድገሙ በሉ። መዝሙር 10 ቁጥር 4 ላይ እግዚአብሔር በተቀደሰው መቅደሱ ነው ይልና እግዚአብሔር ዙፋኑ በሰማይ ነው። እሺ አይኖቹ ወደ ድሃ ይመለከታሉ፣ ቅንድቦቹ የሰው ልጆችን ይመረምራሉ። ቅንድቦቹ ምን ማለት ነው?
አይኖቹ ወደ ድሃ ይመለከታል ሲል ሁለት የኛ ሁለት አይን አለው እግዚአብሔር አምላክ እያለ ነው። አይኖቹም ይላል። ከእንደገናስ ቅንድቦቹም የሰው ልጆችን ይመረምራሉ ይላል። ቅንድቦቹ ምንድን ናቸው? አሁንም በተመሳሳይ የዳዊት መዝሙር ላይ ስለሚገኝ ቃሉ የዳዊት መዝሙር ምዕራፍ 10 ላይ ይህንን ገጽ ነው አካፍተን እናያለን። የዳዊት መዝሙር ምዕራፍ 10 ቁጥር 4 ላይ ማለት ነው። 10:4 ላይ ማለት ነው። እሺ እንሂድ እስቲ 10:4 ላይ ቅንድቦቹ ምን እንደሚል ተመልከቱ። እሺ አይኖቹ ይኸው ተመልከቱ ሰውን ይመረምራሉ። ቅንድቦቹ ሲልስ በቀራንብት ይላል። በቅንድብ መላ ባህሪውን ማወቁን መናገር ነው። አይታ እኔ ሁሉን ነገር ነው ማቀው ለማለት ነው። ሰው በአይን ጥቅሻ እንዲጠቅሱ ማለት ነው። በከንፈር ንክሻ ከንፈሩን ነክሶ የሚሰራውን እግዚአብሔር አምላክ ያውቃል ለማለት ቅንድብ አለ። አጁ በቅንድብ ምን ቅንድብ ሲል ምን ማለት ነው? መላ ባህሪውን ማወቁን መናገር ሁሉን ነው ማቀው ላይ ከራስ ፀጉር እስከ እግር ጥፍር መላ ውስጥ ያለው አንጀት ኩላሊት ያጤሰውን ልቦና ያመላለሰውን በሙሉ አውቃለሁ። አጁ ቅንድብ ቢሉ ያለ መላው ባህሪውን ማወቁን መናገር እንጂ እግዚአብሔር አምላክ እንደሰው አይነት አይን እንደሰው አይነት ቅንድብ አለው ማለት አይደለም። አያችሁ በቅንድብ አያችሁ በቀራንብት ቀራንብት ማለት ቅንድብ ማለት መላ ባህሪው ማወቁን መናገር ነው። እውነትችን ቤተክርስቲያን የሰጠን እግዚአብሔር ስሙ የተመሰገነ ነው። ሰው በአይን ጥቅሻ በከንፈር ንክሻ የሚሰራው ተናግረህ እኮ አይደለም ገና በአይን የምታስተላልፈው መልእክት ራሱን ያውቃል። ገና ጥርስን ስትነክስ ራሱ ምን እያልክ እንደሆነ ራሱ ይገባኛል። አችሁ በቀራንብት የሚለው ቃል በቅንድቦቹ ምን ያደርጋሉ? የሰው ልጆችን ይመረምራሉ። አይኖቹ ወደ ድሃ ይመለከታሉ፣ ቅንድቦቹ ደግሞ የሰው ልጆችን ይመረምራሉ። ስለዚህ ቅንድብ ሲል ሁሉን ነገር መመርመሩ መናገር ነው እንጂ እግዚአብሔር በአይን ጥቅሻ በከንፈር ንክሻ ምንሰራትን ስራ ሁሉ እሱ ያውቃል ማለት እንጂ እንደ ሰው ቅንድብ እንደ ሰው አይን አለው ማለት አይደለም። ኔክስት መዝሙር 131 ቁጥር ስንት ላይ? 7 ላይ። መዝሙር 131 ቁጥር 7 ላይ ያው 131 ቁጥር 7 ላይ ምን ይላል? ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። ማደሪያ ቤት ነው። እግሮቹ የሚቆሙት እንዴት ነው? የቱ ጋር ነው እግዚአብሔር? አሁን እግር ሲባል እንደኛ እግር ነው ያለው። ምክንያቱም እግሮቹ የሚቆሙበት ስፍራ እንሰግዳለን ይላል። የዳዊት መዝሙር 131 ቁጥር 7። አይ ቅድም ላባ ክንፍ ምናምን ቅንድብ እያየ ነው አይደል? አሁን እየበተን ነው ያለ ነው። አሁን ደግሞ እግሮች ቢለው ደግሞ እንመልከት። የዳዊት መዝሙር ስንት ላይ ነው የሚገኘው? 131 ቁጥር ስንት ላይ ነው ያለው? 7 ላይ። ይኸው 131 7 ላይ ይኸው ወንሰግድ ውስተ መካን ሀበ ቆመ እግረ እግዚእነ ይላል። ወንሰግድ ማለት እንሰግዳለን። ውስተ መካን የት ቦታ? ሀበ ቆመ እግረ እግዚእነ የጌታችን እግር ወዴት? ወደ ቆመበት ወደ መንግስት ሰማያት እንሰግዳለን። ስለዚህ እግሮቹ ሲል ምን ማለት ነው? ወደ መንግስት ሰማያት ለማለት። አንድም ደግሞ ሁለተኛው ፍቺው እዚህ ጋር አለ። አንድም ብሎ ምን ይላል እዚህ ጋር? የጌታችን እግር በቆመበት እንሰግዳለን ማለት ይቺ ቀራንዮ ናት። ለድህነተ ዓለም በምድር ማዕከለ ምድር በሆነችው በቀራንዮ ተሰቅሏል። እግሮቹ በመስቀል ላይ ቆሟል። ስለዚህ የጌታችን የክርስቶስ እግር በቆመበት እንሰግዳለን ማለት ይቺ ምንድን ናት ይላል? ቀራንዮ። ስለዚህ መጀመሪያ ማናት? መንግስት ሰማያት። ሁለተኛው በእግሮቹ ምን ለማለት ነው? ጌታችን የተሰቀለበት ማለት ነው። ይኸው እንጂ ልክ እዚህ ጋር ቅድመ ስጋው የግምን ማለት ነው የጌታችን እግር ወደ ቆመበት ወደ መንግስት ሰማያት ማለት እንጂ ሁለት እግር አሉ ማለት ነው። ይኸው ይሄን አየን። ስለዚህ እግዚአብሔር አምላክ አይኖቹ ያያሉ። እንደኛ አይነት ሁለት አይን ግን አለ። የኛ አይንማ እንደዚህ ፊት ለፊት እንደዚህ ነው ፊት ለፊት። ከዚህ ጀርባ ያለውን አያውቅም። ከዚህ ቤት ጀርባ ያለውን ሌላ ሰፈር ያለውን አያውቅም። መርካቶ ሆኖ መገናኛ ያለውን አያውቅም። እግዚአብሔር ግን እንደዛ አይደለም። ሁሉ ነገር በሱ የተገለጠ ነው። ትናንት ምን ጠቅሰናል? ዕብራውያን መልእክት ራሱ ብርሃን ዓለም ቅዱስ ጳውሎስ ያለምንም ትርጓሜ አንድምታ ይህንን ጥቅስ ያብራራ በዕብራውያን መልእክቱ በምዕራፍ 4 ላይ እንዲህ የሚል ቃል ይጠቅማል። ምዕራፍ 4 እዚህ ጋር እንደምትመለከቱት ቁጥር 13 ተመልከቱ። እንዲህ ይላል፣ እኛን በሚቆጣጠር ይላል በእርሱ አይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። አይታል በእግዚአብሔር ዘንድ
ሁሉን እኛም በሚቆጣጠር ማንም የሚቆጣጠር እግዚአብሔር ሥላሴ ቅድስት ሥላሴ በእርሱ አይኖች ፊት ምን አይነት አይን ነው? ሁሉ ነገር የተራቆተ የተገለጠ ነው። እንዲህ ያለ ነው። በቃ ምንም የሚሰወር ነገር የለም። በእርሱ ፊት የተሰወረ ፍጥረት የለም ይላል። ማንም የሚናገር የለም። ዕብራውያን መልእክቱ ምንም የተሰወረ የለም። ከእግዚአብሔር አይን እሰወራለሁ በዚህ ጋር እደብቃለሁ ማለት አትችልም። እሺ አሁን ዛሬ ቀጠል የምናደርገው ደግሞ ትላንትና ያላየነውን ነው። ምን ላይ? ራእይ ዮሐንስ ምዕራፍ 19 ላይ ያለው ገጽ ንባብ ምዕራፍ 19 እንግዲህ የራእይ ዮሐንስ ምዕራፍ 19 እዚህ ጋር ያለው ገጽ ንባብ አይኖቹ እንደ እሳት ነበልባል ነበሩ፣ እግሮቹ በእቶን የነጠረ የጋለ ናስ ይመስሉ ነበረ። አይኖቹ ሲል ምን ማለቱ ነው? እግሮቹስ በእቶን የነጠረ የጋለ ናስ ይመስሉ ነበር ማለት የምር እግዚአብሔር አምላክ ሁለት እግሮቹ ምናምን እንደዚህ እንደ የጋለ ናስ እንደዚህ ግለው ነበር ምናምን ወይ ደግሞ ሆኖ ነበር ማለት ነው። ይህን አንድምታውን እንመለከታለን። አሁን ይሰማችኋል አይደለ? ከተሰማችሁ ኮመንቱን አጥፉ። ወዲያው ደግሞ እንትንስ ኔትወርክ ሲቋረጥባችሁ ደግሞ ሞዴሬተሮች ካላችሁ አብሩላቸውና ሀሳቡን እንዳያልፋቸው አለ። እሺ እዚህ ራዕይ ዮሐንስ 1:14 ላይ ያለው ነው ማሳያቸው። 1:14 ላይ ተመልከቱ። አይኖቹ ምን እንደሚል ከእንደገና ደግሞ ጆሮቹ እንደሚል ተመልከቱ። እንዴት አድርጎ እንደሚያብራው ማለት ነው። እሺ እግሮቹ በእሳት እንዳፈሉት እንደ ደጋ ብረት ናቸው ይልና ምን እግሮቹ ሲል ትዕምርተ በቀል ትዕምርተ መዓት ነው። ሊበቀል ተነሳ፣ በመዓት ሊቆጣቸው ተነሳ። የጋለ ናስ ማለት ያ እንጂ ሁለት እግሩ ቀይ ሆኖ የጋለ ፍም እሳት ሆነ ማለት አይደለም። ግልጽ ነው እና ክላይቱ ጥልቅ እንደሆነ ትምህርቱ እዚህ ጋር መተርጎም በጣም ያብራሩታል። በጣም ይገርማችሁ። አይኖቹን ሲልስ አዕይንቲሁ ነቢያት ናቸው ይላል። አይችሁ አይኖች ያላቸው ነቢያት ናቸው። አዕይንት አላቸው አይን አላቸው። ለምን? ሚስጥር ያሉና። እግር ያላቸውስ እገር ያላቸው ሐዋርያት ናቸው። ለምን? ሁሩ ወመሃሩ ሂዱ በዓለም ሁሉ ዞራችሁ ስበኩ ብሏልና። አንድም አዕይንት አይኖች ያላቸው ቀሳውስት ናቸው። ቀሳውስትን አይኖች አላቸው፣ አዕይንት አላቸው። ለምን? ሚስጥር ያሉና። እግር ያላቸው እገር ያለው ዲያቆናት ናቸው። ለምን? በተልእኮ ይኖራሉና። አይታችኋል? አይን ሲል እግር ሲል ምን ማለት እንደሆነ። ስለዚህ መጀመሪያው አይን በአይኖቹ ነደ እሳት ይመስላሉ፣ እግሮቹ በእሳት እንደፈሉ ምን ማለት ነው? እግሮቹ ሲል የጋለ ናስ ናቸው ሲል ምን ለማለት ነው? ትዕምርተ በቀል ትዕምርተ መዓት፣ በመዓት በቁጣ እግዚአብሔር አምላክ ተነሳ። ሌላው ደግሞ አይን ሲባል ምን ለማለት? ነቢያት አይን ይባላሉ፣ የእግዚአብሔር አይን ይባላሉ። ለምን? ሚስጥር ያሉና። ሐዋርያት ደግሞ እግር ይባላሉ። ለምን? የእግዚአብሔር እግሮች ይባላሉ። ለምን? በዓለም ሁሉ ዞረው ሰብከዋላ፣ የእግዚአብሔር እግሮች ይባላሉ። ከእንደገና የእግዚአብሔር አይንተ እግዚአብሔር ካህናት ይባሉ የለ ብዙ ጊዜ ሰባኪያን ሲጀምሩ እንደዚህ የሚሉት አይንተ እግዚአብሔር ካህናት የእግዚአብሔር አይኖች ይባላሉ። አይታል? አይኖች ያላቸው ቀሳውስት ነው። እግሮቹ እንደ ጋለ የተባሉት እነማን ናቸው? ዲያቆናት። ለምን? በተልእኮ ይኖራሉና። ግልጽ ነው ያሳው ግልጽ ነው። ልቀጥል። ግልጽ ነው። በደንብ ገብቷችኋል። ስለዚህ በዚህ በመጽሐፍ ቅዱስ ላይ ገለጻውን ስንሰማና ስናዳምጥ አይኖቹ ብሎ ሲናገር እንደ እሳት ነበልባል ነበሩ፣ እግሮቹን በእቶን የነጠረ የጋለ ናስ ይመስሉ ነበር ስንል አያችሁ ምን ያክል እንዴት አስተውለ መስማት እንዳለብን አስተውለ። ስለዚህ እግር ሲባል ምን ማለት ነው? አያችሁ አይኖች ያሉት እነማን ናቸው? አሁን ይህ መናፍቃን አዳራሽ አለ እንደዚህ ዝም ብለህ ራዕይ ዮሐንስ አንብበው፣ ዝም ብለህ መጽሐፍ ቅዱስ አንብበው። ምን ብዬ ነው የማነበው? ዝም ብዬ ይገባሃል? ምን ብዬ ላንብበው? እግሮቹ በእቶን እሳት እንደ የጋለ ናስ ናቸው ይላል። ምን ማለት ነው? ሁለት እግሮች ልክ እንደሚግል የናስ ብረት እንደዚህ በጣም የጋለ ፍም ሆኖ ታየ ማለት ነው። እቺ ቤተክርስቲያን እውነት በጣም ድንቅ ቤተክርስቲያን ናት። ከዚህ የተነሳ ነው አንድምታ ማሳያችሁ። ግልጽ ነው ሐሳቡ አይደል? ስለዚህ አዕይንት ሲል ምን ማለት እንደሆነ መረዳት አለብን። እሺ ጆሮ አየን፣
የጋለ እግር ሲል ምን ማለቱ እንደሆነ አየ። ብሌን ሲልስ ምን ማለት ነው? ደግሞ አሁን ደግሞ ብሌን የሚለው ደግሞ እንመልከት። የዳዊት በተለይ ብዙዎቻችን የምናውቃት የዳዊት መዝሙር 16 ላይ ችግር ጸላም እናገኛታለን። እስቲ ጥቅሷን የማያውቃት ሰው ያለ አይመስለኝም አይደለ? እንሰማታለን። እሺ ኮመንት አጥፉላቸው። የዳዊት መዝሙር 16 ላይ ተመልከቱ። እዚህ ጋር መዝሙር 16 ላይ በቅንፍ 17 ቁጥር 8 ተመልከቱ። እንደ አይን ብሌን ጠበቀኝ ይላል፣ በክንፎች ጥላ ሰወርከኝ። ቅድም ክንፎች ሁሉን አይተናል። አሁን እዚህ ጋር ምን እንደሚለው እንደ አይን ብሌን ጠበቀኝ ይላል። የአይን ብሌን ያለው ምንድን ነው? እግዚአብሔር አምላክ ልክ እንደ ሰው የአይን ብሌን አለው እያለ ነው። እንደ አይን ብሌንህ እኮ አይልም ሲጀመር። እንደ አይን ብሌን ሰው ጠበቀኝ፣ በክንፎችህ ጥላ ሰውርኛል። ክንፎች ሲል ማለት ነው፣ አይኖች ሲል ማለት ነው። ይሄው ለመረዳት እንደምናደርገው አሁንም በተመሳሳይ ቅድም እንዳልኳቸው ትርጓሜ አንድምታችን የዳዊት መዝሙር ነው የሚገኘው ቃሉ። ስለዚህ ዳዊት መዝሙር ላይ እንሄድና ምዕራፍ 16 በቅንፍ 17 ቁጥር 8 እንመለከታለን ማለት ነው። 16 የዳዊት መዝሙር 16 ስንት ላይ? 7 ላይ 16 7 ይኸው እንደ አይን ብሌን ቁጥር 8 ላይ አይን ሕዋሳትን እንድጠብቅ ልክ አይናችን እንዳለ ብሌኑን ምናምን እንደምንጠብቅ ሰውነታችን ሁሉ እግራችን መቼም አይናችን ሲያይ እንቅፋት እዛ ጋር ካለ አይመታም አለ እየሄደ እግራችን ይጠብቃል፣ እጃችን ይጠብቃል፣ ሰውነታችን ይጠብቃል። መኪና እያለፈ ከሆነ ቆይ እንዳትገጭ ብሎ ሰውነት ይጠብቃል። ማን? አይን። ልክ እንደዚህ ሁሉ አይን ሕዋሳትን እንደምንጠብቀው ሁሉ እኔንም ጠበቅከኝ አንተ እግዚአብሔር ለማለት ነው። እንደ አይን ብሌን ማለት ያ አንድም እሷ በሽፋሽፍት እንድጠበቅ ልክፉ ነገር አይናችን ላይ ምናምን ሲረግ ነው አይናችን ጭፍን እናደርግ የለ መን በሽፋሽፍቷ ጠበቅከኝ ከመወለተ አይን እንደ አይን ልጅ አድርገህ ጠበቅከኝ። ከእንደገናስ በክንፎችስ በጽላሎተ ረድኤት በሬት ጥላ ጠበቅ ሰወርከኝ። ስለዚህ እንደ አይን ብሌን ሲባል አይን የሰውነት ክፍሎቻችንን በሙሉ እጃችን፣ እግራችን ወደ ገደል እንዳይገባ፣ እሳት ውስጥ እንዳይገባ፣ እንዳይጎዳ፣ እንዳይቃጠል፣ እንዳይገጭ፣ ጉዳት እንዳይደርስበት እንደሚጠብቅ ሁሉ አንተ እንደዛ ጠበቅከኝ፣ እንደ አይን ብሌን ጠበቅከኝ ማለት ያ። ይህን ነገር በደንብ አድርገን ተረዳን ማለት። እሺ አሁን ደግሞ ወደ ትንቢተ ዘካርያስ ደግሞ ልሰዳችሁ። ትንቢተ ዘካርያስ ላይ ደግሞ ከዚህ በፊትም ራቅ ያለ ጊዜ ይሆናል ወይ ደግሞ ቀረብ አድርጋችሁ ሰምታችሁትም ሊሆን ይችላል። የትንቢተ ዘካርያስ ምዕራፍ 2 ቁጥር 7 ላይ ያለው ይኸው ትንቢተ ዘካርያስ ምዕራፍ 2 ቁጥር 7 ላይ 8 ላይ ያለው እንዲህ ይለናል። የሰራዊት ጌታ እግዚአብሔር እንዲህ ይላልና ከክብሩ በኋላ ወደ በዙባቸው ወደ በዘበዟችሁ አሕዛብ ልኮኛል፣ የሚነካችሁ የአይኑን ብሌን እንደሚነካ ነውና። ታያችኋል ሲል የሚነካችሁ የአይኑን ብሌን እንደሚነካ። እግዚአብሔር የአይን ብሌን አለው። የአይኑን ብሌን ነው የሚለው ደግሞ እዚህ ጋር በግልጽ የሚነካችሁ እኛን የሚነካ የአይኑን ብሌንን የሚነካ ነውና። የአይኑ ብሌን ስም ማለት ነው። የዚህን ጊዜ ምን እናደርጋለን? እዚሁ ትንቢተ ዘካርያስ ላይ እንገባለን። ትንቢተ ዘካርያስ ምዕራፍ 2 ቁጥር 7 ላይ ላሳያችሁ። ዘካርያስ ምዕራፍ 2 ቁጥር 7 ላይ እሺ፣ የትንቢተ ዘካርያስ የአይን ብሌን ምን ማለት ናት የምትለው ለማየት አያችሁን አክል ጥንቃቄ እንደሚፈልግ 2:7 ላይ ከኪስ እንዳትተረጉም እንደመሰለኝ እንዳትተረጉም ጥንቃቄ አድርጉ። 7:8 ላይ እሺ ተመልከቱ። እዚህ ጋር ወኩሉ ይላል እናንተን የሚነካ በእንተ አዕይንቲሁ የአይኑ ብሌን እንደሚነካ ምን ማለት ነው? ጥቂት መከራ ያመጣባችሁ፣ ያ ማለት የሚነካችሁ ማለት ያ ንክች እንደዚህ ያደርጋችሁ። ጥቂት መከራ እንኳን እንደዚህ ያደረገባችሁ ሰው ሁሉ ጽኑ መከራ ይመጣበታል ማለት እናንተ ለኔ ታመኑ እንጂ ማለት ነው። እስራኤል ዘሥጋ ለኔ ተገዙ እንጂ እናንተን እንደዚች የነካ አይደል? ትንሽ መከራ ጥቂት መከራ ያመጣባችሁ እንዲህ የነካችሁ ማለት ምን ይገጥመዋል? ጽኑ መከራ ይመጣበታል ለማለት የአይኑ ብሌን እንደሚነካ ነው እንጂ እንደ ሰው አይነት የሰው አይን ብሌን አለው ማለት አይደለም። ማን ነው የተረጎመው? ዘማርያም ነው አይደለም? ይሄው
ትንቢተ ዘካርያስ አንድምታችን አይችሁ ምን አክላችሁ ክንፍ የሚለውን እግር የሚለውን እጅ የሚለውን አይችሁ ላባ የሚለውን ቅንድብ የሚለውን እያንዳንዱ እያየን ነው። እግዚአብሔር እንደዚህ የሰውነት ክፍሎች የሉት። እንደኛ የአይን ብሌን እንደኛ አይነት እጅ እንደኛ አይነት እግር አለ ማለት አይደለም፣ የለም። ስለዚህ የሚነካችሁ ሲል ምን ማለት ነው? ጥቂት መከራ የሚያመጣባችሁ ጽኑ መከራ ነው የሚገጥመው ለማለት ያንን ጽኑ መከራ ለመግለጽ ምን ይላል? የአይኑን ብሌን እንደሚነካ ነው አለ። ስለዚህ ይህን ነገር በደንብ አድርገን እንድንሰበሰብ እንድንረዳ ያደርጋል ማለት ነው። እሺ ይህንን ካየን ከዚህ ቀጥሎ ደግሞ እግዚአብሔር ይስቅባችኋል ሲል ምን ማለት ነው ታዲያ? ደግሞ ይለውን እንመልከት። ደግሞ ይህን የምናገኘው የዳዊት መዝሙር ላይ ነው። መዝሙር ዳዊት 36 ላይ ነው የምናገኘው። መጀመሪያ ገጸ ንባቡ መዝሙር 36 እዚህ ላይ ቁጥር 13 ተመልከቱ። እንደዚህ ይላል፣ እግዚአብሔር ይስቅበታል ቀኑ እንደሚደርስ አውቆ አይቷል ነው ይላል። እግዚአብሔር ይስቅበታል ማለት እግዚአብሔር አምላክ ከትሮ እንደሰው ይስቃል ማለት ነው። እስቲ ፕሮቴስታንቶች ንገሩን፣ እግዚአብሔር ይስቅበታል ሲል ምን ማለት ነው? እግዚአብሔር እንደሰው ይስቃል ማለት ነው? ያለምንም ትርጓሜ መጽሐፍ ቅዱስ እንረዳ እያላችሁ ነው። እሺ ያለምንም ትርጓሜ ንገሩን፣ እግዚአብሔር ይስቅበታል ሲል ምን ማለት ነው? ይኸው ቃሉ 66 መጽሐፍ ቅዱስ ላይ ያለው ቃሉ እግዚአብሔር ይስቅበታል ነው የሚለው። እግዚአብሔር ሰው ላይ ይሳለቃል? ሰው ላይ ይስቃል እግዚአብሔር? ለምንድን በነገራችን ላይ እግዚአብሔር መሳቅ አይስማማው የምንለው? አንድ ሰው እኮ ሳቀ ማለት አያውቅም ማለት። ለምን የማታውቀውን ነገር ሰው ሲነግራለን ከቶ ለምትስቀው ወይ አንተ እንዲህ ብለህ የምትገልጸው አልመሰለኝም ብለን ያልገመትነውን ያላሰብነውን የማናውቀው ነገር ሰው ሲነግረን ከቶ ብለን እንስቃለን። እግዚአብሔር ግን የማያውቀው ነገር የለማ። ስለዚህ አምላክ ይስቃል አይባልም። አይ ለባህሪው አይስማማው። አሁን የምታውቁትን ቀልድ ሰው ይቀልድላችሁ ደስ እንዲለው ብላችሁ እንጂ መስቁ ትስቃላችሁ ከልብ የምር አትስቁም። ለምን ታውቁታላችሁ? ሳቃችን እኮ የሚመጣው በጣም ከውስጣችን ከትለን እኮ መስቃው ያልገመትነው ያላሰብነው ነገር ግጥምጥም ነው ስናይ ፍርስ ብለን እንስቃለን። ስለዚህ መሳቃችንን ያሳያል፣ አለማወቃችንን ያሳያል። በማናውቀው መልክ በሌላ መንገድ ሲቀርብ አሳቀን ማለት ነው። እግዚአብሔር ግን የማያውቀው ነገር የለማ። ስለዚህ ለእግዚአብሔር ይስቅበታል አይስማማም። ስለዚህ ምን ማለት ታዲያ ግን እግዚአብሔር አምላክ ይስቅበታል ሲል እንደ ሰው ሳቀ አይደለም። ለምን? እግዚአብሔር የማያውቀው ነገር የለማ። ታዲያ ቃሉ ምን ማለት ነው? ይኸው ትርጓሜያችን እንመልከት። እግዚአብሔር ይስቅበታል ሲል የዳዊት መዝሙር ስንት ነው? 36 ቁጥር ስንት ላይ? 13 አብራችሁ እየተከተላችሁ ደም ስሙ። ምዕራፍ 36 ቁጥር ስንት ላይ? 13 እግዚአብሔር ይስቅበታል ሲል ምን ማለት እንደሆነ እሺ ወእግዚአብሔር እሰይ ይስቆ ይላል እዚህ ከትርጓሜው። እግዚአብሔር ግን ነገሩን እንደ ዋዛ ያይበታል። እንደ ዋዛ በቃ ተወው ብሎ ዝም ይለዋል። እቺ ይስቅበታል። እቺን ቃል ነው በቃ አይችሁ፣ ነገርን እንደ ዋዛ ማየት፣ ጸሎትን አለመስማት ይንቃሃል፣ በቃ ይተዋሃል። አሁን የምትመለሰው ስንት ጊዜ ነግሬ፣ ስንት ጊዜ ነቢያትን ልኬ መምህራንን ልኬ፣ አሁን የምትመለሰው ሲጨንቀን ወደ እኔ ጋር የምትመጣው መግቢያ መውጫውን ስታይ ነው የምትመጣው። እኔ ጋር የምትጸልየው እግዚአብሔር ነገሩን እንደ ዋዛ ያይበታል። እቺ ምን ለማለት ሚላል? እግዚአብሔር ይስቆ፣ አይ እግዚአብሔር ይስቅባቸው። አሁንማ አልሰማህም፣ በቃ መጥፊያ ደርሷል። ለዛ ነው ቃሉ ራሱ ዝቅ ላይ ስታነቡ እግዚአብሔር ይስቅበታል ካልዋል ምን ያልቀጥም ቃሉ እንደሚደርስ አይቷልና በቃ አሁን ነው ማጠፋ። ዕለተ ሞት እኮ ደረሰ። በቃ አልሰማም እኔ ብያለሁ፣ መምህራን ልኬብሃለሁ፣ አልሰበክም፣ አልመለስም ወደ ንስሐ ብለሃል። ነገሩን እንደ ዋዛ ያይበታል። የታችኋል እዚህ ጋር እግዚአብሔር ሲስቆ የሚለው ነገሩን እንደ ዋዛ ያይበታል ማለት ነው እንጂ እግዚአብሔር ከትሎ ይስቃል ማለት አይደለም። በግዕዝ ወእግዚአብሔር ይስቆ አለ የሚለው በዕብራይስጥ ራሱ ብትመለከቱት ይስቆ የሚለው ሰሐቅ ነው የሚለው። ሸሐቅ ማለት መሳቅ ማለት የዕብራይስጥ ራሱ ሸሐቅ ነው የሚለው። እቺ ማየት ትፈልጋላችሁ? እሺ አንድ ልጨምርና አሳያችኋለሁ። በዕብራይስጡ ማየት ከፈለጋችሁ አሁንም እዚህ ላይ መዝሙር ላይ ይኸው ቃል አለ። መዝሙረ ዳዊት ምዕራፍ 2 ላይ ቁጥር ስንት ላይ ያለላችሁ? በጣም መገርማችሁ 4 ላይ በሰማይ የሚኖር እርሱ ይስቃል ጌታም ይሳለቅባቸው ይላል። በሰማይ የሚኖር እርሱ ይስቃል ማለት ነው።
እግዚአብሔር አምላክ እንደ ሰው ይስቃል ከትሎ አይደለም። ሎቱ ስብሐት። ለምን አይስማማውማ? እግዚአብሔር የማያውቀው ነገር የለማ። የሚስቅ እኮ የማያውቀው ነገር ስላለ። ስለዚህ ለእግዚአብሔር ይስቅበታል ተብሎ አይነገርለትም። ግን ይስቅበታል ይላል። ይኸው በሰማይ ያለ መልአኩ ይሳለቅባቸዋል። ከዛስ እግዚአብሔር ይሳለቅባቸዋል ሲል ይዘብትባቸዋል። አሁን ተመልከቱ አንድምታው እንደሚል አሁን በመልአኩ በጌታም ሆነ በመልአክ ሳቅ ስላቅ ኑሮ አይደለም። አይተና መልአክም ሆነ ጌታም ሆነ አይስቁም፣ መላእክትም አይስቁም። አይተና ጌታም ሆነ ሳቅም ሆነ ስላቅ የለም፣ ኑሮ አይደለም። ለምንድን ነው? እግዚአብሔር ይፈርድባቸዋል። አይተና መልአኩ ታዞ ያጠፋቸዋልና እንዲህ አለ። የእግዚአብሔር ስሙ የተመሰገነ ነው። አይ ትርጓሜ እንዴት እንደሆነ እግዚአብሔር ይስቃል በሰማይ ያለ ሲል ምን ማለት ነው? መልአክም ሆነ ጌታ ሳቅም ስላቅም ኑሮ አይደለም፣ የለበትም። ምን ማለት ነው? እግዚአብሔር ይፈርድባቸዋል፣ መልአኩስ ታዞ ያጠፋቸዋልና። አይ መሳቅ የሚለው ቃል ይሄ መሳለቅ ማለት ያ ዛይቹ ቃሉ ምን ያክል ጠጠር እንደሚል። ስለዚህ ራሱ ይስቅባቸው የሚለው ሰሐቅ ነው የሚለው። የግዕዙም ይስሕቆሙ ነው የሚለው። ይስሕቆሙ ነው የሚለው። ይስሕቆሙ የሚለው የግዕዙ በአማርኛ ይስቅባቸዋል ነው። በዕብራይስጥ ቃሉ ራሱ ሰሐቅ ነው። ይስሐቅ ማለት ራሱ መሳቅ ማለት አይደል? የአብርሃም ልጅ ይስሐቅ ራሱ። እቺ በደንብ ቁልፍ ነገር ያዙ። ስለዚህ ይሳለቅባቸዋል፣ ይዘብትባቸዋል። ምን ማለት ነው? ይፈርድባቸዋል። ስለዚህ አሁን በመልአኩ በጌታ አይቱ በጌታ መልአክም ሆነ በራሱ በጌታ ሳቅም ስላቅም የለም። ምንድን ነው ያለው? እግዚአብሔር ይፈርድባቸዋል። ፈራጅ ነዋ። መልአኩስ ታዞ ማን ታዞት? እግዚአብሔር አዞት ምን ያላቸዋል? ያጠፋቸዋል ማለት ነው። አለቀ። ስለዚህ ቃሉ ራሱ ይስቅባቸዋል ሲል ሸሐቅ ይላል። ሸሐቅ ማለት ነው መሳቅ ማለት ነው። ይኸው እዚህ የዳዊት መዝሙርን በግሪኩ በእንቱን ብንመለከተው በዕብራይስጡን ብንመለከተው ቃሉ ስንት ነው የሚገኘው? መዝሙረ ዳዊት አይደለም? መዝሙር ምዕራፍ 2 ቁጥር 4 ላይ ማለት ነው። እቺ 2:4 ላይ ያለችው ቃል በሰማይ የሚኖር እሱ ይስቃል የሚል አይታችኋል። እሱ ሻላፍ የሚለው ምን ይላል? ሸሐቅ አይልም? ሻቅ ሻላፍ የሚለው ይስቅባቸዋል። ይኸው መዝሙር 2:4 ግልጽ ነው። እየገባችሁ ነው? ስለዚህ እግዚአብሔር አምላክ ይስቃል ማለት አይደለም። እንዴት ይተረጎማል? አሁን እንዳለ ነው። እሺ ለጻድቃንም ይነገራል። የሚገርማችሁ እግዚአብሔር ብቻ ሳይሆን ለጻድቃንም ተነግሯል። አቤት ይሄ ነገር አንድምታ ላይ እንትን ላይ ቢሆን ኖሮ ገድልና ድርሳን ላይ ቢሆን ኖሮ ይኸው ብለው ኦርቶዶክሶች እግዚአብሔር ይስቃል ይላሉ ነበር። ይሄ አሁን እዚህ መዝሙረ ዳዊት ላይ ባይኖር ነው መጽሐፍ ላይ ቢጻፍ ተመልከቱ እንዴት እንደሚያደርጉ። አሁን ይሄ ቃል ራሱ ቢገኝ አስባችሁታል? አሁን ላሳያችሁ። ይሄ ጥቅስ ደግሞ የዳዊት መዝሙር 51 ላይ ማለት ነው። አሁን እግዚአብሔር ቃል እንዴት እንደማይሰማ እያሳየኋችሁ ነው። መዝሙር 51 ላይ ተመልከቱ። እዚህ ጋር ቁጥር 6 ተመልከቱ። ምን ይላል? ጻድቃንም አይተው ይፈራሉ፣ በእርሱም ይስቃሉ። አሁን እቺ ብትነገር አቡነ ተክለ ሃይማኖት አይተው ይፈራሉ በእርሱም ይስቃሉ ሲል ይኸው ተመልከቱ። የኦርቶዶክሶች ተክለ ሃይማኖት ጭራሽ ይስቃል ሰው ላይ። በሉ ተርጉሙልና ይሄ ያለ አንድምታ ያለ አባቶች በግላችሁ ጻድቃንም አይተው ይፈራሉ ካለ በኋላ በእርሱም ይስቃሉ። ምን ነው የሚስቁት? እያላገጡ ነው? ከት ብሎ እየሳቁ ነው? እያሽካኩ ነው? ለእኛ ግን ትርጓሜ ያለው የዳዊት መዝሙር 51 ላይ መዝሙር 51 ላይ ይሄንን ቁልጭ አድርጎ ተጽፎ ታገኛለህ። ምንም እኛ ግራ እንጋባ። ምንም መናፍቅ ሲመጣ ተንደረባብረን ምናምን ኧረ እባካችሁን አንድምታ አዘጋጁልን ሊቃውንት እባካችሁ ጻፉልን ብለን አይደለም። ቃሉን ታገኙታላችሁ። 51:6 ላይ ነው ያለው። ጻድቃን አይተው ይፈራሉ በእርሱም ይስቃሉ። 51:6 ላይ ተመልከቱ። ያለ ምንም እንትን ማለት እሺ ምን ይላል እዚህ ጋር? ይስቃሉ የሚለው እንዲህ እያሉ ይዘብቱበት። ምን ብሎ የሚዘብቱት? ጻድቃን አይቱ መሳቅ ማለት መዘበት። ምን ማለት መዘበት ማለት? ይሄውን ቀጥል ቁጥር 7 ላይ እግዚአብሔር ረዳቱን ያላደረገ
አየህ፣ እግዚአብሔርን ረዳቱ ያላደረገ በባለጠግነቱን ብዛት የታመነ በራሱ ሀብት የታመነ ሰው፣ የሚኮፈስ ሰው፣ ጉረኛ፣ በከንቱ ነገርም የበረታ ያ ሰው እነሆ ይኸው እንደዚህ ገጠመው ብሎ ይዘብታሉ ለማለት ይስቃሉ። እየሰማችሁ ማለት ጻድቃን አይተው ይፈራሉ፣ በእርሱም ይስቃሉ፣ እንዲህም ይላሉ። ሲስቁ መሳቅ የሚለው ቃል ማለት መዘበት ምን ይላሉ? ያልነው እኮ አልቀረም። እግዚአብሔር ረዳቱ ያላደረገ ሰው ይሄ ነው መጨረሻው። በባለጠግነቱ ያማል በሀብቱ የሚመካ ሰው ይሄ ነው መጨረሻው። በከንቱ ነገር የበረታ ያ ሰው እነሆ ይሄው ውጤቱ ይሄው። አላልኳችሁም ነበረ? መጨረሻችሁ እኮ ጥፋት ነበረ። እቺ ንግግር ምን ትባለች? መሳቅ። ግልጽ ነው። ይሄ አላወሳሰብ ነው ማለት ግልጽ ነው ሐሳቡ አይደል? በቃ ይሄ ነው የሚያሳየው። ስለዚህ እግዚአብሔር አምላክ የሆነ ሲናገር ቃል ጻድቃን ይስቃሉ ብሎ ሲናገር ከትሎ ይስቃሉ አይደለም። ይሄው እግዚአብሔር እኮ ረዳት አላደረጋችሁትም። እግዚአብሔርን ረዳቱ ያላደረገ በባለጠግነቱ በሀብቱ የሚመካ ሰው፣ በዚህ ብዛት የታመነ ሰው፣ በከንቱ ነገር የበረታ ሰው ያ ሰው እነሆ ይኸው መጨረሻው እንዲሆነ ማለት ነው። በዛባችሁ በዛ ይበቃል። ሌላ ጊዜ እንቀጥል። እንቀጥል። ግልጽ ነው። እየገባችሁ ነው። ማስታወሻ እየያዛችሁ ነው። አልጠጠረም አይደል? አልጠጠረባችሁ ማለት እሺ። ወደ ሃይማኖት አቡ ደግሞ እንሂድ። ጥሩ ግልጽ ከሆነ አልቸኮልኩባችሁ ማለት። ስለዚህ የትም ቦታ ላይ እግዚአብሔር ይስቃል የሚል ቃል ብናገኝ እንደዚህ እጅ፣ እግር፣ ቅንድብ፣ ክንፍ አይቹ አሁን እንዴት ላባ የሚለው ቃል እንዴት እንደሚተረጎም አይ በደንብ እንደዚህ ብትን አድርገን ማየት አለ። ብትን ማን ያለው ይሄው ትርጓሜ አለ፣ ከኪሳችን አይደለም። ይሄን በደንብ አድርጎ ማወቅ አለብን ማለት ነው። በጣም ጥንቃቄ ማድረግ ያስፈልጋል። በጣም ጥንቃቄ። ዝም ብሎ ዘለው እንዲህ ነው ምናምን የሚሉ ሰዎችን ሰምተን እንደው መሰነካከለናም የለብንም። እዚህ ጋር ያልገባው ሰው አለ፣ ያላብራራሁት ግራ የገባው ሰው አለ። ግልጽ ነው ሀሳቡ። ልቀጥል። እሺ ወደ ሃይማኖት አበው ደግሞ እንግባ። ብዙ ሰው የሚያነሳው ሃይማኖት አይ ከዚህ ሁሉ በኋላ ወደ ሃይማኖት አበው እንገባ። አይታችኋል? መጽሐፍ ቅዱሱን አይተን ገለጻው ገብቶን ካየን በኋላ እንደዛ እናደርጋለን። እሺ ኮመንት አጥፉላቸውና ሃይማኖት አበው ደግሞ ነው። ይሄ ሃይማኖት አበው ነው። ትንሣኤ ማተሚያ የታተመ ነው። እስቲ ደግሞ ይህን እንመልከት። ዘቴዎዶሲዎስ እንመልከት። ሃይማኖት አበው ዘቴዎዶሲዎስ እሱ ላይ ያለውን እናያለን። ቴዎዶሲዎስ ዘእስክንድርያ። እሺ እዚህ ጋር አብረን እንፈልግ። ቴዎዶሲዎስ ዘእስክንድርያ። ቴዎዶጦስ ነው። ቴዎዶሲዎስ ነው ያልኳችሁ። ቴዎዶሲዎስ የምን የእስክንድርያ። ከግዕዝ ስንት ዘመኑ? 340። ጥሩ 340 ጀምረን እኛ የምንፈልገው ግን ያ ሙሉ ስላልሆነ ቃሏ የምትገኝበት ቦታ ላይ ብቻ እናያለን ማለት ነው። እሺ ምዕራፍ 83 የቴዎዶሲዎስ ምዕራፍ 83 ቁጥር 13 ላይ ቁጥር 13 በደንብ ስሙ። ይህ ነገር የድንቅ ሚስጥር ባለቤት ነገሩ የረቀቀ ታላቁ ነቢይ ኢሳይያስ የተናገረውን ነገር እንስማው ዘንድ ያሳስበናል። ቀይ ግምጃ የለበሰ የሚመካ ከሄዶ የሚመጣ ይህ ሰው ማን ነው?
አለ። ባሶር ስጋ ተብሎ ይተረጎማል። ባሶር ማለት ስጋ ነው። አሁን ምን ማለት ነው? በደንብ ስሙ። እዚህ ጋር ትንቢተ ኢሳይያስ ላይ ገጸ ንባብ አለ። ኢሳይያስ 7:14 ላይ አለ። ኢሳይያስ 63 ላይ አለ። ይህ ሰው ማን ነው? አሁን ቀይ ግምጃ የለበሰ ማለት ምን ማለት ነው? ከሄዶ የመጣ ሰው ማን ነው ማለት ምን ማለት ነው? ይችን እንያት በደንብ አይመስላችሁ? ትርጓሜው ላይ ስላለ ማለት ነው። እዚህ ላይ ማለት ነው። መጀመሪያ ገጸ ንባቡን ላሳያችሁ በመጽሐፍ ቅዱስ ላይ ያለው ማለት ነው። 63:1 ላይ አሁን ስለ ኤዶምያስ የሚያወራው 63 ላይ እናገኘዋለን። ትንቢተ ኢሳይያስ ምዕራፍ 63 ላይ ይኸው ይህ ከኤዶምያስ ልብሱም የቀላ ከባሶር የሚመጣ አለባበሱ ያማረ በጉልበቱ ጽናት የሚራመድ ማን ነው? ማን ነው እሱ? ኢየሱስ ክርስቶስ።